የኢትዮጵያ ፌዴራላዊ መንግስት በትግራይ ኃይሎች ላይ በድሮን ጥቃት እንደፈጸመ ህወሓት ገለጸ። የኢትዮጵያ ፌዴራል መንግስት ኃይላት በትግራይና አፋር ክልሎች አዋሳኝ አካባቢዎች በትግራይ ኃይሎች ላይ በድሮን ጥቃት ፈጽመዋል በማለት ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ወነጀለ። ፓርቲው በጥቃቱ በሰው ህይወትና በንብረት ላይ ጉዳት መድረሱን ገልጿል። ስለ ጥቃቱም ሆነ ውንጀላው ከኢትዮጵያ መንግስት በኩል የተሰጠ መግለጫ የለም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ በጻፉት ደብዳቤ ግን ጥቃቱ የተፈጸመው ለዛሬ ጥቅምት 28 ቀን 2018 ዓ.ም አጥቢያ ከሌሊቱ 9 ተኩል ሰዓት ገደማ እንደሆነ ለትላንትናው ነው የገለጹት። ጥቃቱ ከ3 ዓመታት በፊት የተፈረመውን ግጭትን የማቆም ስምምነት አብይ መርሂ የሆኑትን ጠመንጃዎች ዝም የማሰኘትና ልዩነቶችን በውይይት የመፍታት ግልጽና በአሳሳቢ በሆነ መንገድ የምጥስ እንደሆነ ሊቀመንበሩ ገልጿል። ህወሓት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙን ያስታወቀው በአፋር ክልል ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ መሆኑ ነው። የአፋር ብሔራዊ ክልላዊ መንግስት ከትላንት በስቲያ ባወጣው መግለጫ የህወሓት ቡድን በክልሉ ዞን 2 ውስጥ በሚገኙ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል በማለት ወቅሶ ነበር። ጥቅምት 2015 የተፈረመው ስምምነት 3ኛ ዓመቱን ስደፍን ፈራሚዎቹ የኢትዮጵያ ፌዴራል መንግስትና ህወሓት በተደጋጋሚ በመካሰስ ላይ ይገኛሉ። በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት ሙሉ በሙሉ ተግባራዊ ለማድረግና በፖለቲካዊ ውይይት ሰላም ለማውረድ የማያወላውል ቁርጠኝነት እንዳለው ህወሓት አስታውቋል። ህወሓት አክሎም የኢትዮጵያ ፌዴራል መንግስት ግጭቶችን እንዲያቆም በፕሪቶሪያ በተፈረመው ስምምነት መሰረት ግዴታዎቹን እንዲያከብርና በቅን ልቦና እንደገና እንዲወያይ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ አስፈላጊውን ጫና እንዲያደርጉ ጥሪ አስተላልፈዋል። ህወሓት በብሔራዊ ምርጫ ቦርድ በግንቦት 17 ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። አጠቃላይ እንግዲህ ያን በማስመልከትም ነው በመንግስት በኩል እንግዲህ በቅድሚያ ከአፋር የተሰጠ መግለጫ ነበር። እንደምታወቀው ረቡዕ ዕለት የትግራይ ኃይሎች ወደ 6 ቀበሌዎችን ተቆጣጥሯል መባሉን የምታወስም ነው። ከፍተኛ ተኩስ በመክፈትም በርካታ ነዋሪዎች ከ2000 በላይ የሚሆኑት እንደተፈናቀሉም ከስፍራው የወጡት መረጃዎች ያሳያሉ። በዚህ ዙሪያ እንግዲህ መንግስት ማምሻውን ደግሞ በዛው ሰዓት 9 ሰዓት አካባቢ ጥቃት በተለይ የህወሓት ጦር ያከማቻቸው ስፍራዎች ላይ ጥቃት መፈጸሙ የሚታወስም ነው። ህወሓት ሰራዊት ለምንድን ነው ከዚህ በፊት ከደበቀበት ምሽግ ቆፍሮ ማውጣት የጀመረው? የፕሪቶሪያ ስምምነት ላይ ጦር መሳሪያ ማስረከብ የሚለውን ነገር አስረክብ ያለው ብለም ሁኔታዎቹ ደግሞ እንደሚያስረዱት እንደተደበቁና የተለያዩ ቦታ ደግሞ ተቆፍሮ ተቀብረው እንደቀሩ ጭምርም የወጡትን መረጃዎች ያሳያሉ። በዛ ዙሪያ እንግዲህ ዛሬ ተቆፍሮ ሲወጡ የነበሩት ከባባድ መሳሪያዎች ከስፍራው የወጡት መረጃዎች ያሳያሉ። ምስሎች በማህበራዊ ሚዲያ ላይ ምናልባት አፋር ክልልን ድጋሜ ሊያጠቁ ይችላሉ የሚል ስጋት ከፍተኛ ስጋት እንዳደረባቸው ጭምርም የወጡት መረጃዎች ያሳያሉ። በሌላ በኩል እንግዲህ ዛሬ ከተሰሙት መረጃዎች የወልቃይቱ ኮሎኔል ደመቀ ዘውዱ ራሳቸውን ለመከላከልና ለመመከት ዝግጁ ነኝ በማለት ከወልቃይት የተሰማ መረጃ አለ። ምክንያቱም ወደ አፋር የሚሄድ ኃይል ወደኛ ከመምጣትም ወደ ኋላ ስለማይል መጠንቀቅ አለብን በማለትም በተጠንቀቅ ላይ እንገኛለን። አካባቢያችን፣ ሰላማችንን፣ ጸጥታችንን ማስከበር ግዴታችን እንደሆነ ጭምርም ነው በማለትም ነው ኮሎኔል ደመቀ ዘውዱ እንግዲህ ከዚህ በፊት ከወያኔ ሰራዊት ጋር ፊት ለፊት የተጋጠሙ ናቸው። ወያኔ ሰራዊት እሳቸውን ቤቱን ከበባ ያደረጉበት ሰዓት ላይ ያመለጡና ከፍተኛ ተኩስ አድርጎ በማምለጥም በርካቶች በአማራ ሕዝብ ዘንድ በከፍተኛ ሁኔታ በቁጥር 1 ተወዳጅና ጀግና በመባልም የሚታወቁ ናቸው። አልፎም እሳቸው ያስተላለፉት አንዳንድ ባንዳ አማራን የማይወክል በእነሱ ጋር ወይ ከእነሱ ጋር አብሮ ለመስራት እየፈለገ ያለ ይህ ደግሞ የምንጊዜም የአማራ ጠላት ነው በማለትም ነው እሳቸውም ያስተላለፉት መልእክት። ህወሓት ምናልባት ወደ ራያ ሊመጣም ይችላል የሚል ከፍተኛ ስጋትን በርካቶቹም የገለጹና ያስቀምጡ እንደሚገኙ ጭምርም ነው። አጠቃላይ ይህ ጦርነት እንደ አዲስ ማገርሸቱ በርካቶችን ያሳዘነና ያስደነገጠ ክስተት ሆኗል። እስከ መቼ ጦርነት? ህዝቡ ዋክ ብሎታል። የጦርነት ወሬ የነገጠ ጦርነት ነጋሪት እስከ መቼ ነው የሚቆሰመው? ሰላማዊ በሆነ መንገድ መፈታት እንዳለበት ጭምርም የወጡት መረጃዎች በማስመልከትም ነው። ዕለታዊ መረጃዎችን አልደመጡ የሚገቡ መረጃዎችን በማስመልከት የእርስ በርስ ግጭት የትም አያደርስም። ስለዚህ ከሁለቱም እንግዲህ መከላከያ ሰራዊትም የህዝብ ልጅ ነው። ህወሓት የትግራይ ተወላጆች ምንም በማያውቁት ጦርነት ውስጥ ገብቶ እርስ በርስ እየተላለቁ ወደ ሞት ነው። ስለዚህ ትላንትና ወደ ወንበር ምን ያህል ለሰላም ለወንበር ዙሪያ መጀመሪያ አሻፈረን ብሎ የገቡት ኃይሎች ዳግም ደግሞ ለወንበር ምን ያህል በወንበር ዙሪያ ለመፍታት እንደተቻኮሉ የሚታወቅ ነው። የሰላም ዋጋ ምን ያህል እንደሆነ ይታወቃል። ስለዚህ የሰላምን ዋጋ ዳግም ማሰቡና ማስተዋሉ ይሻላል።
ማንም አሸናፊ የለም፣ ሁለቱም ተሸናፊ እንደሆነ ጭምርም ነው በጦርነት ምክንያቱም የእርስ በርስ ግድያና ሞት ነው ውጤቱ እንጂ ከጦርነት ማንም አያተርፍም። መንግስትም ቢሆን ህወሓትም ቢሆን ክሳራ ስለሆነ ስለዚህ ነገሮችን በሰላማዊና በፍቅር በውይይት መፍታቱ ይሻላል። ይህን በሰለጠነ መንገድ አይምሯችንን ማሳደግ አለብን። እዛው እንደ ቀደምቱ አመለካከት የእርስ በርስ ግጭት በጡንቻ ልግዛ እኔ ነኝ በጡንቻ አስከብራለሁ የሚለው ነገር የትም አደርስም። የእርስ በርስ ግጭት ነው። የወንበር ጉዳይ ደግሞ ይህ ደግሞ እሱም የትም እንደማደርስ ጭምርም ነው። ህወሓት እንግዲህ ከዚህ በፊትም ስልጣን እንደምፈልግም በዋናነትም ጥያቄዎቹ ስነሱም ቆይተዋሉ። እንግዲህ አቶ ጌታቸው ረዳ በዋናነት የወጡት ፓርቲም ነው ትቶ የወጡበት ሁኔታም ነው ተፈጠረው። ምክንያቱም እሳቸው ባሰቡበትና በሄዱበት በአመለካከታቸው በጣም ልዩነት እንዳላቸው ጭምርም ዶክተር ደብረጽዮን ገብረ ሚካኤል በእሳቸው ፈንታ አቶ ጌታቸው ረዳ መሾማቸው ቁጣ እንደፈጠረባቸውም ከዛ በመካከላቸው የተነሳ ንትርክ አቶ ጌታቸው ረዳ ከዛ ቦታ ልነሳ ችለዋሉ ማለት ነው። ልነሱ ችለዋሉ። በእሳቸው ፈንታ እንግዲህ ጀነራል ታደሰ ወረደ በዚሁ በሰሜኑ ጦርነት ወቅት በዋናነት ከተሳተፉትና ኦፕሬሽኑን ከመሩት ጀነራሎች መካከል አንዱ ነበሩ። እሳቸው በእሳቸው ቦታ መቀመጣቸው የምታወስም ነው። በጊዜያዊ መስተዳደር ሆኖም ሳሉ ህወሓት ከኤርትራ ጋር ግንኙነት ቢያደርጉም እሳቸው ግን ግንኙነቱን እንደማይደግፉና በተለይ የህወሓትና የኤርትራ ጦር ባለፈው ጥምረት መፍጠራቸው ጽምዶ በሚል ህብረት መፍጠራቸው የሚታወስም ነው። በዚህ ዙሪያ ደግሞ ጀነራል ታደሰ ወረደ ስለሚቃወሙ እሳቸውን የኤርትራ መንግስት ምናልባት ህወሓት ከእነሱ ጋር በማበር ሊያስገድላቸው ይፈልጋል በማለት አቶ ጌታቸው ረዳ መግለጫ ማስተላለፋቸውም የሚታወስም ነው። አጠቃላይ እንግዲህ በዚህ ዙሪያ የትግራይ ክልል አብዛኛው ነዋሪ ደግሞ ጦርነት እንደማይፈልግና ጦርነት ቋቅ እንዳለ ነገሮችን በመስማማትና በፍቅር በአንድነት በህብረት የኔ የሚባለው ነገር ይቅርና የጋራ በማለት የሁላችንም በማለት በአንድነትና በህብረት በኢትዮጵያዊነት መንፈስ አብሮ የመኖር ነገር እንጂ መምጣት ያለበት የጉልበት ነገር ትላንትናም ጉልበት ነገር ዛሬም ነገም ጉልበተኛ መሆን አይቻልም። ሁሌም እሱ ይቅርና ቅኝ ግዢ ነጮች እንኳን ጉልበት በጉልበታቸው ሄዶም አልቻሉም አፍሪካን መግዛት። ስለዚህ ሰው አርቆ ማሰብ እንዳለበትም ነው። በጉልበት የሰው መሬትም ወስዳለሁ ማለትም ከባድ እንደሆነ ጭምርም በርካቶቹም እየገለጹ ናቸው። ህዝበ ውሳኔ ካሄድ እስከተባለ ድረስ በህዝበ ውሳኔ በትክክለኛ ታሪካዊ መሬት የማን እንደሆነ ያ ሊታይ ይገባል። የትግራይ ህዝብ ለቅሶ በአሁኑ ሰዓት የትግራይ ህዝብ እንጀራ ያስፈልገዋል የሚበላበት በጣም በሚያሳዝን ሁኔታ አብዛኛው በራብ እየተሰቃየ ከቦታ ወደ ቦታ ስደት ላይ ነው። አያሌ ቁጥር ያላቸው ትናንትና በሰሜኑ ጦርነት ውስጥ አልቋሉ። ከፍተኛ ጦር መኮንኖች ሽልማት እርስ በርስ ይሸላለሙ፣ እነሱ ግን የድሃ ልጆች አካል ጉዳተኛ ሆኖ ነው የቀሩት። ይህ ልታሰብ ይገባል በማለት ነው በርካቶችም እየገለጹ ያሉት። የህዝብ ልጅ ከምንጊዜውም በላይ መሞት የለበትም በማይሆን በማይረባ ነገር ላይ በጣም በሚያሳዝን ሁኔታ በመሞቱ በእርስ በርስ ግጭት በማንኛውም ግጭት የሰው ልጅ መሞት የለበትም። ሰላም ለአፍሪካ ለዓለማችን ክፍል አጠቃላይ። ምክንያቱም አንዱ ሀገር የሚካሄደው አይደለም አንድ ሀገር ውስጥ ሌላ አጎራባች ሀገር እንኳን የሚካሄደው ውጊያ በአንድ ሀገር ኢኮኖሚ ላይ በዓለም ኢኮኖሚ ላይ ተጽዕኖ እንደሚያሳድር ግልጽ ነው። የሩሲያና የዩክሬን ጦርነትም እንደዚሁ ምን ያህል ኢትዮጵያ በአጠቃላይ በዓለም ላይ ኢኮኖሚ ላይ ተጽዕኖ እንዳሳድርም ግልጽ ነው። ስለዚህ ጦርነት አያስፈልግም። በመነጋገርና በመወያየት በአንድነትና በህብረት በፈሪሃ እግዚአብሔር መንፈስ እጅ ለእጅ ተያይዞ ወደ ልማት መግባቱ የተሻለ ይሆናል። የጉልበት ጊዜ እንዳበቃ ጭምር ነው። የእርስ በርስ ግጭት አይጠቅምም። ፍቅር የህዝብን ጥያቄ ደግሞ መንግስት ማንኛውም አካልም ለመመለስ ዝግጁ መሆን እንዳለበት ይህም ልታሰብበት እንደሚገባ ጭምርም ነው ምሁራኖችም የገለጹ ያሉት። አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ አጫጭር መረጃ ያገኙ። ሰላም ቆዩልኝ።